በማህበረሰብ የጤና መድን የ2017 የእቅድ አፈጻጸምና የ2018 የእቅድ ኦሪየንቴሽን ፕሮግራም ላይ በሰላም ስለተገኛችሁ በመጀመሪያ እንኳን ደህና መጣችሁ ማለት እፈልጋለሁ። እንደሚታወቀው በችግር ውስጥ ሆነን በርካታ ተግባራትን ከምንፈጽምባቸው ተቋማት መካከል ጤና አንዱ ነው። በጤናው ዘርፍ ማህበረሰባችን ጤንነቱ የተጠበቀና አምራች ዜጋን ለማፍራት በምናደርገው ሂደት ውስጥ ማህበረሰቡ በማህበረሰብ አቀፍ የጤና መድን ውስጥ ታቅፎ አገልግሎትን በተሻለና በጥራት ለማግኘት እንዲቻል በበርካታ ጊዜ አሁን ለ10ኛ ጊዜ በምናደርገው ውይይት እና በ10ኛ ዓመት ጊዜ ውስጥ በርካታ የህብረተሰብ ክፍልን በዚህ ዘርፍ ተጠቃሚ ማድረግ ተችሏል። ከ2015 ጀምሮ በተፈጠረው የጸጥታ ችግር ምክንያት ጤናው ላይ በርካታ ችግሮች ቢኖሩም ይህን ተቋቁመን ፕሮግራሙን ለማስቀጠል ባደረግነው ርብርብ በዚህ ዘርፍም ለውጦች ተመዝግበዋል። በ2017 ዓመተ ምህረት ከዞኑ ካሉ ወረዳዎች በተሻለ መንገድ ለመፈጸም ባደረግነው ርብርብ ማህበረሰባችንን የጤና ሽፋን በከፍተኛ ደረጃ አሻሽለናል ማለት ነው። ስለሆነም የ2017 ዓመተ ምህረት በጤና መድን ዘርፍ የነበሩ ድክመቶችን እና ጥንካሬዎችን ለይተን ጥንካሬዎቻችን የበለጠ ለማስረጽ ድክመቶቻችን ደግሞ ለይተን የእቅድ አካል አድርገን የተሻለ ስራ ሰርተን በማህበረሰብ ጤና አገልግሎት ሽፋናችን በንጥርም በጥቅልም ተሳትፎ ከዞኑ ካሉ ወረዳዎች እና እንደ ዞን ከተቀመጠው አቅጣጫ በላይ ለመፈጸም ሁላችንም ጥረት ለማድረግ እና የበኩላችንን አስተዋጽኦ ለማድረግ ኃላፊነታችንን ለመወጣት ከዚህ ሰነድ ሲቀርብ ሀሳቦችን በመስጠት በማዳበር የመፍትሄ አቅጣጫዎችን በማምጣት እና የማህበረሰባችንን አጠቃላይ ሁኔታ ታሳቢ በማድረግ በዚህ ዘርፍ የተሻለ ውጤት ለማምጣት ሁላችንም በንቃት በኃላፊነት ስሜትና በያገባኛል ስሜት ተግባሩን ይዘን እንድንሰራ እያልኩ ለዛሬው መድረኩ የተከፈተ መሆኑን አበስራለሁ። ስላይዲንግ ስኬል ምንድነው? መቼ ተጀመረ የሚለው ነው። ስላይዲንግ ስኬል እንደምታስታውስ በባለፈው ዓመት የተጀመረ በአገር አቀፍ ደረጃ የተተገበረና የራሱን መመሪያ ደንብ ወጥቶለት የገባንበት ነው። አብዛኛው ሰው በባለፈው ዓመት ወደ ስራ ተገብቶ የተሰራበት ስለሆነ ያስታውሰዋል። ግን ስላይዲንግ ስኬል ለምን አስፈለገ ብለን ስንመለከት አንደኛ የመክፈል አቅምን መሰረት ያደረገ የመዋጮ አከፋፈል ስርዓት ለመዘርጋት ነው። በሁሉም ክልሎች ወረዳዎችና ከተማ አስተዳደሮች ተመሳሳይ የሆነ የአባላት መዋጮ እንዲኖር ለማስቻል ነው። ለኛ ጤና ባለሙያዎች ለማህበረሰባችን ከምንፈጥረው ግንዛቤ እጥረት ግን ያለ አግባብ ወጪ እያወጣብን ነው። በጣም እኔ መናገር የምፈልገው በቃ አጀንዳ አድርገን ማህበረሰብ በሚገኝበት ቦታ ስንቶቻችን ከጤና ጣቢያችን ጀምረን ስንቶቻችን የግንዛቤ ፈጠራችን ስራ ምን ይመስላል ብለን ስንነጋገር ጥያቄ ውስጥ ነው። እስኪ ይሄንን እንወጣ ምለን የመጣ ነው። ይሄን ምስኪን አርሶ አደር ልናክመው የመጣ ነው። ግንዛቤ ፈጠራ ላይ በደንብ መስራት አለብን የሚለውን ነገር እኔ እያንዳንዳችን ወደ ራሳችን መውሰድ አለብን በልካችን ማለት ነው። ደብረ ማርቆስ ላይ እኮ ቀይ መስቀል ላይኛ በማንም ይሁን ምንም አሁን እኮ ቀይ መስቀል ላይ ራሱ እኮ በጣም የሚገርማችሁ በቀኝ ማለት በወረዳ ደረጃ የሚሸፈኑ አሉ። ሁለት አይነት መድኃኒቶች ነው ያሉት። በወረዳ ውል ያልተያዘባቸው መድኃኒቶች አሉ በጣም ውድ። እኛ ግን የስናን ህዝባችን ካለው አኳያ ነባራዊ ሁኔታ ቀደም ካነሳሳችሁት አኳያ በሰዓቱ ከፍሎ ለብዙ ጊዜ እየከፈለ አይደለም በማለት በመተማመን ውል ያልተያዘባቸውን መድኃኒቶች ሁሉ እያስጠቀምኩ ነው። ምክንያት ሀብቱን የምንሰበስበው ለማንም አይደለም። ግልጽ እንድትሆኑ 90 ዓመት ይኖራል እንጂ ብሩ ለአንድና አንድ ይህ ማህበረሰብ ይሄ ያዋጣ ማህበረሰብ ነው ለሚታከምበት ብቻ ነው የሚሆን። ይሄን ማመን ያስፈልጋል። የመጣችሁ አባቶቻችን ልታግዙን ማለት ነው። ስለዚህ ከዚህ አኳያ ያለውን ነገር በምንችለው ልክ ቀይ መስቀል ደብረ ማርቆስም ቢሆን ከሌላው ወረዳ በልዩነት እኔ እስማማለሁ። አንድም ግለሰብ ከእናንተ ያለ መድኃኒት ገዝቶ ሊጠቀም አይገባም እኔ እሸፍናለሁ በሚል ምክንያት በብቸኛው ስናን ተጠቃሚ ነው። ይሄን ስትሄዱ አጋጣሚም ካገኛችሁ ማረጋገጥ ትችላላችሁ።